ሰላም አድማጮቼ እንዴት ናችሁ? ከዚህ በፊት ስለ ፍሮንት ኦፊስ ፓርት 1 ሰርቻለሁ። ከሱ ጋር ተያይዞ ፓርት 2 ይሄ ተያያዥ ናቸው። ፕሪፔር ኢን ሃውስ ኢቨንት የሚል ጥያቄ ሊኖረን ይችላል። እንዴት ነው የምሰራው ነው ፕሪፔር ኢን ሃውስ ኢቨንት ስባል። ኢን ሃውስ ኢቨንት ፕላን እዚህ ጋር ኢቨንቱን እናስቀምጣለን። ለምሳሌ ኢቨንታችን ሪዋርድ ፕሮግራም ሊሆን ይችላል። የኢትዮጵያን አትሌቲክስ ፌዴሬሽን ነምበር ኦፍ ገስት አለን 50 አትሌትስ፣ ዱሬሽን አለን 1 ናይት ነው የሚቆዩት። ኢን ሃውስ ኢቨንቱን ለሶስት እዚህ ጋር መከፋፈል እንችላለን። ቢፎር ዘ ኢቨንት፣ ዱሪንግ ዘ ኢቨንት እና አፍተር ዘ ኢቨንት ብለን መከፋፈል ይቻላል ማለት ነው። እሱን ነው እዚህ ጋር ማስቀመጥ የሚጠበቅብን ማለት ነው። ፕሪፔር ኢን ሃውስ ኢቨንት ስንል ለምሳሌ ቢፎር ዘ ኢቨንት ምን ምን ነገሮችን እናደርጋለን ነው። እዚህ ጋር ሜይን የሆኑ ዲፓርትመንቶችን ልናነሳ እንችላለን። ለምሳሌ ፍሮንት ኦፊስ ምን ይስራ ቢፎር ዘ ኢቨንት ማለት ነው። ከኢቨንቱ በፊት ምን ማድረግ መቻል አለበት ፍሮንት ኦፊስ። ለምሳሌ ኮንፈርም ዘ ሪዘርቬሽን ፎር 50 አትሌትስ ማለት ነው። ሪዘርቬሽኑን ኮንፈርም ማድረግ መቻል ይኖርበታል ማለት ነው የአትሌቶችን። ሌላው ፕሪፔር ሩምስ አሎኬሽን፣ ሩም ስለሚይዙ ሩማቸውን አስቀድሜ አሎኬት ማድረግ መቻል አለብን። ማን የት ይግባ የት ክፍል ይግቡ የሚለውን ነገር አስቀድመን አሬንጅ እናደርጋለን ማለት ነው። ቢፎር ዘ አራይቫል ስቴጅ ማለት ነው። ሌላው ፕሪፔር ሬጂስትሬሽን፣ ያው ሲመጡ ሬጂስትሬሽን እናደርጋለን። ግን ለሬጂስትሬሽን የሚሆኑ ዶክመንቶችን ኢን አድቫንስ ምን እናደርጋለን እናዘጋጃለን። ሌላው ኮኦርዲኔት ኤርሊ አራይቫል ኤንድ ስፔሻል ገስት ሪኳየርመንት። ስለዚህ ኤርሊ አራይቫል ስፔሻል ገስት ሪኳየርመንቶች ወይም ሪኩዌስቶች ካሉ እነዛን ነገሮች አስቀድመን መዘጋጀት ይጠበቅብናል ማለት ነው። እንደ ሳምፕል ነው እዚህ ጋር ያነሳሁት እንጂ ብዙ ነገሮችን ሊስት አውት ማድረግ ትችላላችሁ ማለት ነው ሰዓት የሚበቃ ከሆነ። ሌላው ሜቢ ሃውስኪፒንግ ምን ይስራ ነው። ክሊን ኤንድ ኢንስፔክት ኦል አሳይንድ ሩምስ። አሳይን የተደረጉ ሩሞችን ኢንስፔክት ክሊን ማድረግ መደረጉን ማረጋገጥ ይኖርበታል። ሌላ ፕሪፔድ ቤድ ታወልስ ኤንድ አዘር ሩም አሜኒቲዎችንም ቼክ ማድረግ። ፕሪፔር ፐብሊክ ኤሪያ ኤንድ ኢንሹር ክሊንነስ ሩ ዘ ኢቨንት። ፐብሊክ ኤሪያዎችን ኢንትራንሶች፣ ኤሌቬተሮች፣ ስቴርስ ዋቴቨር ኢት ኢዝ ፐብሊክ ኤሪያዎችን እነሱን ነገሮች ክሊን መሆናቸው ማረጋገጥ ማዘጋጀት ይኖርበታል ማለት ነው። እዚህ ጋርም አሁን በጣም ትንሽ ነገር ነው ያስቀምጥኩትኝ፣ እናንተ በሰፊው ሊስት አውት ማድረግ ይቻላል ማለት ነው። ሌላ ኤፍ&ቪ ምን ይስራ ነው። ኮንፈርም ኮክቴል ሜኑ ኤንድ ኳሊቲስ። አሁን እንትኑ ላይ ፕሮጀክት ኢንፎርሜሽኑ ላይ ኮክቴል የሚል ነገር ስላለ ኮንፈርም ኮክቴል ሜኑ ኤንድ ኳሊቲውን እሱን ነገር ማረጋገጥ ይኖርብናል። የተለያዩ ግላሶችን አስፈላጊ የሆኑ ኢኩፕመንቶችን ማዘጋጀት አለብን። አሬንጅ ዘ ኮክቴል ኤሪያ፣ ኮክቴል ኤሪያ የት እንደሚሆን አሬንጅ ማድረግ አለብን። ብሪፍ ዌትረስ ኤንድ አሳይንድ ዲዩቲስ ማለት ነው። ዌተር ወይም ዌትረሶች ሊኖሩ ይችላሉ። እነሱን ብሪፍ ማድረግ አለብን። ምንድናቸው፣ ምን አይነት ኢቨንት ነው የምናካሄደው፣ ለስንት ሰው ነው፣ እንዴት ነው ስራውን ማካሄድ ያለብን የሚለውን ነገር እናስቀምጣለን። ሌላው አሬንጅ ሴቲንግ ፎር 50 ፓርቲሲፓንትስ። ያው በተሰጠን 50 ሰው ስለሆነ የ50 ሰው ፓርቲሲፓንቶችን ሴቲንጉን አሬንጅ ማድረግ ይኖርብናል። ሌላው ሲመጡ ሬጂስትሬሽን ልንፈጽም እንችላለን። ፕሪፔር ሬጂስትሬሽን ማለት ነው። ሌላኛው ዱሪንግ ዘ ኢቨንት አለ። ዱሪንግ ዘ ኢቨንት ሌላኛው ዱሪንግ ዘ ኢቨንት ደግሞ እዚህ ጋር ዌልካም ኤንድ ሬጂስተር ዘ አትሌትስ። ዱሪንግ ዘ ኢቨንት እንግዶቹ ሲመጡ ዌልካም እና ሬጂስተር ማድረግ አለብን። አሲስት ገስትስ ዊዝ ሩም አሎኬሽን፣ ሩማቸውን አሎኬት ባደረግነው መሰረት አሲስት ማድረግ አለብን። ፕሮቫይድ ኮክቴል ሰርቪስ አኮርዲንግ ቱ ዘ አግሪድ ፓኬጅ፣ በተስማማነው መሰረት ኮክቴል ሰርቪሱን እናቀርባለን። ሞኒተር ፉድ ኤንድ ቢቨሬጅ አቬይላቢሊቲ፣ እሱን ቼክ እናደርጋለን። ሜንቴን ክሊንነስ ኦፍ ሃል ኤንድ ሰርቪስ ኤሪያስ፣ ፕሮቫይድ ቴክኒካል ሰፖርት ዌን ሪኳየርድ፣ ሜንቴን ሴኩሪቲ ስሩ ዘ ፕሮግራም። ዱሪንግ ዘ ኢቨንት ያው ሴኩሪቲዎች ቤዚካሊ ሴኩሪቲውን ኮንትሮል ያደርጋሉ ማለት ነው። ሪስፖንድ ፕሮምፕት ቱ ገስት ሪኩዌስት ኤንድ ኮምፕሌን። ስለዚህ ኮምፕሌን ሲኖራቸው ወይም ሪኩዌስት ሲኖራቸው ለዛ
ፈጣን ምላሽ መስጠት ይጠበቅብናል ማለት ነው። ሶ የተወሰኑ ፖይንቶችን ዱሪንግ ዘ ኢቨንት ላይ ካሉ መውሰድ እንችላለን። የመጨረሻው አፍተር ዘ ኢቨንት ነው። ሶ ክሊር ኤንድ ክሊን ዘ ፈንክሽን ሃል። ያው ከኢቨንቱ በኋላ ክሊር እና ክሊን ፈንክሽን ሃሉን እናደርጋለን። ኮሌክት ኤንድ ቼክ ሆቴል ኢኩፕመንቶችን፣ ቼክ ገስት ሩምስ አፍተር ዲፓርቸር፣ እንግዶች ከወጡ በኋላ ያለውን ነገር ሩም ውስጥ ቼክ እናደርጋለን። ኮምፕሊት ቼክ አውት ፕሮሲጀር፣ ያው ቼክ አውቱን እናካሂዳለን። ሪከርድ ኤኒ ዳሜጅ ኦር ሚሲንግ አይተምስ ካለ ሪፖርት እናደርጋለን። ኮሌክት ፊድባክ ፍሮም ዘ ኦርጋናይዘርስ፣ ፊድባክ እንዴት እንደነበረ ኢቨንቱ ያለውን ነገር ኮሌክት ማድረግ እንችላለን። ሌላ ፕሪፔር አን ኢቨንት ሪፖርት ኤንድ ሪሲቭ ዘ ሰክሰስ ኦፍ ዘ ኢቨንት ማለት ነው። የተለያዩ ሪፖርቶችን በማኔጅመንት ልናቀርብ እንችላለን ማለት ነው። ስለዚህ እነዚህ ነገሮች ቢፎር፣ ዱሪንግ እና አፍተር የተወሰኑ ፖይንቶችን ማስቀመጥ ይጠበቅብናል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ እና ላይክ እንድታደርጉ ጠይቃለሁ። ቴንክ ዩ።